ምኞት የጫጉላ ሽርሽሩን በሐዘንና በስቃይ ከመሞላበት እኔ ከዚህ ምድር ላይ ደስተኛ መሆን ስላልተፈቀደልኝ ለምን ራሴን አላጠፋም ብላ በረኪና ጠጥታ ራሷን ሳተች። ቤኪ እራት ሊሰራላት የባልነቱን ወጉ ሚስቱ እንዳደክመበትና እንዲሁም የልቧ ህመም እንዳይበረታባት ብሎ ለእሷ ጉድ ጉድ እያለ ኩሽና፣ እሷ ግን በረኪና ጠጥታ አልጋው ላይ ራሷን ስታ ወድቃለች። ቤኪ በድንጋጤ ምን ማድረግ እንዳለበት ግራ የገባው ለዙፋኔ በፍጥነት እየተጣራና እየጮኸ ይጠራታል። ትዝታም ባየችው ነገር እጅጉኑ ተገርማለች። ከዚህ ቀደም ብላ እንዲህ ብለው ነበር፣ እኔ በህይወት እንዲቆይ ከፈለግ አንተ ሌላ ሚስት አግብተህ ከኤልሳ ጋር አብራችሁ እንድትኖሩ እፈልጋለሁ ሲልም እሱም ትዳር እንደፈለግሽው የምትፈችውና እንደምትፈለግሽው ደግሞ የምታገቢው አይደለም፣ በችግርሽ ጊዜ አብሬሽ ሊሆን በችግሬ ጊዜ ደግሞ አብረሽ ልኮኝ እንጂ ስትታመሚ ልፈታሽ ስትታመም ለትፈችኝ አይደለም በማለት ቤኪ አሳውቋል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣው ኪሩ ድራማን ክፍል 32 ነው። እንደሆነ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አስቀምጡልኝ። አመሰግናለሁ። ኪሩድ ቁልፉን ከንትና ወስዶ ክሩቤል ከቁልፉን ዙፋኔ ወስዶ ቀስ ብሎ በመግባት አንድ ድራማ እንድሰሪልኝ እፈልጋለሁ በማለት ለትዝታ ይነግራታል። ትዝታ ምን ማድረግ እንዳለባትና ቤኪን የሷ የሚያደርግላት ከሆነ ምንም ነገር ማድረግ እንደምትፈልግ ትነግረዋለች። የሰጣትን መርዝ ጠጥታ ራሷ እንድስትና እዛ ቤት እንዳትባረር እድሜዋ እንዲረዝምልሽ ነው የሚያደርግልሽ ይላታል። እሷም ከእንግዲህ ወዳ አበቃልኝ፣ ቤኪም ካገባ ከዝታ ቤት ወጣለሁ ብላ እጅጉኑ ስጋት ውስጥ ስለገባች፣ ነገር ግን ክሩ በፈጠረው ድራማና አስመሳይና ድርጊቱ አሳፋሪ ድርጊት እዛ ቤት ልትቆይ ይችላለች። እሷ ራሷን ስታ ስትመጣ ሁሉም ነገር ደንግጠው ነበረ። ዙፋኔ በጩኸት ወደ ወንድሟ ቤኪ ከተጣራች በኋላ በጣም ደንግጠው እያነሷት እያለ ምንም ራሷን ስታ ነበረ። ሞታለች ብለው እጅጉኑ የደነገጡት ቤተሰቦች፣ ነገር ግን ድሮ ዶክተር የመሆን ህልም ያላት ቤተሰብ በነበረ ጊዜ ምኞትዬ ቀስ ብላ ስታያ በህይወት እንዳለችና እንዲሁም መድኃኒት ስለወሰደች መድኃኒቱን እንዲወጣላት ልንረዳት ይገባል። ወደ ሐኪም ቤት ከወሰዳት ናት ነገሩን ወደ ፖሊስ ይወስዱትና ሌላ ችግርና ሌላ መከራ ነው የሚቀጥሉበት። ስለዚህ ይችን እኛው ራሳችን ልናሳምማትና ልናድናት ይገባል በማለት ዙፋኔ እሺ ብላ ተተቀበለች። በኋላ ምክንያቱም ዙፋኔ እዛ ክፍል የቆለፈችባትና እንዲሁም የራሷ ክፍል በመሆኑም የመጀመሪያ ተጠያቂ የሆነችው ዙፋኔ ነበረች። እሷም እሺ ብላ ያለችውን ሁሉ ምኞትዬ ተጠቅማ ምኞት ልታድናት ትዝታ ትችላለች። ነገር ግን ያን ሁሉ ያደረገችው እስከዛሬ ታማ የማታውቀው ምኞትዬ ልቧ ቀጥ እያለ የመተንፈስ እያቃታት፣ ነገር ግን እንደምንም ብላ መቋቋም ነበረባት። ቤተሰቡም ከዛ ከችግር ካወጣች በኋላ ባልና ሚስት ሳሎን ቁጭ ብለው ምን ማድረግ እንዳለባቸውና በጫጉላቸው ሽርሽር ይህን ሁሉ ስቃይና ይህን ሁሉ ማሳለፋቸው እጅጉኑ ይቅርታ እየተጠያየቁ፣ ነገር ግን ተንግዶ ወዳ እነሱ ፍቅረኛሞች እንዳልሆኑና ባልና ሚስት እንደሆኑ መቼም ቢሆን ባልና ሚስት በህይወቱ ፈተና ሲደርስበት አብሮ የሚኖርና አብሮ የሚጋራ እንጂ ሽርሽር የሚባልበት ዘመን እንዳበቃና ተነግሯለች። እሱም ችግር እንደሌለውና ዶክተር ግን ወደ ሳሎን ገባ ብሎ አንድ ነገር ላማክራችሁ ፈልጋለሁ። እሷን ክፍሏ ገብታ እንድተኛ ካደረገ በኋላ ለዙፋኔና ለቤኪ እንዲህ በማለት ይጀምራል። የምኞትዬ በሽታ የልብ ጥበብ ምክንያት ነው። ድንገት ልቧን ያፈናታል። ይሄ ደግሞ በሰርጀሪ ነው የሚሰራው። ይህን ያሉትን ስሮች ሰፋ ለማድረግ ብዙ ገንዘብ ይጠይቃል። ያለህን ገንዘብ ወጪህን አወቅና ከዛ በኋላ እኛ የምናደርገው ብዙ ባለሙያዎች ስላሉ የገንዘቡ ጉዳይ እንጂ አንተ በፈለግከውና ገንዘቡ በተዘጋጀ ጊዜ ኦፕራሲዮን ወይም አመልያውን ማድረግ እንደሚችሉ ይነግረዋል።
ዶክተር ከልብ እንደሚያመሰግነውና ደሞም የቻለውን ሁሉ ምኞቴን ለማደን እንደሚያደርግ ቃል ይገባለታል። ዶክተርም በተቃራኒው የፈለግከውን ነገር አገዛይን ከሻህ ግን ሁሌም ከጎንህ ነኝ በማለት ይጠይቀዋል። እሱም እሺ በማለት ቤኪም በጣም ደስተኛና የቻለውን ሁሉ አድርጎ ማሳከም እንዳለበት ከእህቱ ጋር ይነግረዋል። በዚህ በኩል ደግሞ ትዝታ መድኃኒት የሰጣ ከሰርጉ ሌላ እነሱ ቤተሰብ ብቻ ማለቴም እንግዶቹ ወዳጅና ዘመዶቹ አዳራሽ እንጂ ቤት ውስጥ የነበሩት የቅርብና እንዲሁም ኤልሳና ክሩቤል ብቻ ነበሩ። ስለዚህ ከዚህ ውስጥ ማናቸው ቁልፍን ወስደው መርዝ የሰጧት ወይም የገደላ ሙከራ ያደረጉባት በማለት እጅጉኑ ሲብሰለሰሉ የቆየው ቤኪ ግን አንድ ነገር ያስባል። በረከት እንዲህ በማለት ለእህቱ ይነግራታል። ዙፋኔ እኔ ክሩቤልን አንቺ ስላልሽኝ እንጂ ፈጽሞ ዋመኘውና ወድጀው አይደለም። ይቅርታ አድርጌልኝ እህቴ፣ እኔ በጣም የምጠላውና በጣም የሚሸክከኝ ነው። ነገር ግን አንቺ ስላልሽ ብቻ ነው የተቀበልኩት። ይህን ነገር ደግሞ ከሱ ውጭ ማንም ሊያደርግ አይችልም በማለት ይነግራታል። በተደጋጋሚ ጊዜ ትዝታን ቢጠይቋትም ትዝታ ግን ምንም ነገር እንደማታውቅና ጭንብል ፊቱን እንደለበሰና ማን እንደዚህ እንዳደረጋት ትነግራታለች። እሷም በጣም ተናዳና በእርግጥም ወንድሙ ያላትን ሰምታ እንጂ ቤኪን ያላትን ሰምታ እንጂ ክሩቤልን በጣም ነው የምታምነው። እሷም በንዴት ሄዳ እንዴት እንደዛ ታደርጋለህ? ምንድነው ያደረግከው? ብላ በጩኸት ታንባርቅበታለች። ክሩቤልም እውነቱን ተናግራብኝ ይሆን ትዝታ በማለት ግማሽ ልቡ ደረቱ እየመታ እንዴት ይሁን ምን ይሆን በማለት ከሷ ግን መጀመሪያ ማጣራቱን ይቀጥላል። እሷም ቤኪ አንድ ነገር እየጠረጠረ ነው። ትዝታን ለገደላ ሙከራ ተደርጎባት ነበረ። እሱም እንግዲህ ወንድሜ የጠረጠረው አንተን ነው በማለት ትለዋለች። እሱም ህይወቱን ለሷ እንደሚሰጥና ከሷ ሌላ ቤተሰብ እንደሌለውና ብቻውን ቤተሰቦቹ ከልጅነቱ ጀምረው ስለሞቱበት እንዳደገና እንዲሁም ለሷ ሲል እንደሚሞትላት እንጂ ፈጽሞ እሷን ሊጎዳ እንደማይችል ይነግራታል። እሷም ምን እንደሆነ አላቅም ብላ በቅፉ ውስጥ ገብታ ታነባለች። ነገር ግን ክሩቤል ወረኛውና እንዲሁም ሸረኛውና ተንኮለኛው የአባቶቻቸውን ስህተት እነሱን ለመበቀል ከጋሽ የተላከ ተንኮለኛና እንዲሁም የብርቱካን እጅ እንዳለበት ማንም ሰው የማያውቅ እኔ ገና ተንግዲህ ወደ ስቃያችሁን አበዛዋለሁ። ከዚህ በኋላም እንድታለቅሱ እንጂ እንድትስቁ አልፈቅድላችሁም በማለት በተደጋጋሚ በሀሳቡ ይመላለሳል። ዙፋኔ ግን ምን ማድረግ እንዳለባት ግራ ገብቷት ወንድሟ አያምነውም። በዛ ላይ ፍቅረኛዋ ደግሞ እወድሻለሁ፣ ላንቺ ስል ህይወቴን እሰጣለሁ እያለ ያስጨንቃታል። በዚህ በኩል ደግሞ ኤልሳ በጣም ተጎድታና በቤኪ ፍቅር ብዙ የተሰቃየችና እንዲሁም እናቷን ለአንድ ባለ ሀብትና ለሀብታምና ለማታውቀው ሰው ልትድራት ተዘጋጅታለች። ነገር ግን ቤኪ ባታገባውም አባቷ ሌላ የምታፈቅረውና እሷ የፈለገችውን እንጂ የሀብታም ልጅ ስለሆነ ብቻ ማንም ሰው እንዲያገባት ወይም ያልፈለገችውን ነገር እንዲወስንባት አልፈልግም በማለት እናትና አባትና ልጅና እናት እጅጉኑ ተያይዘዋል። ነገር ግን ኤልሳን እንዲህ በማለት ቤኪና እንትና ቁጭ ብለው አንድ አልጋ ላይ በሽታዋን እንዴት አድርጋ መታከም እንዳለባት እየተመካከሩ እያለ ምኞት አንድ ነገር ትናገራለች። ኤልሳን እንዲያገባትና በህይወት በደስታ አብረው እንዲኖሩ እሷ ደስተኛ ህይወት እንድትኖር እንዳልተፈቀደላት ትነግረዋለች። እሱ ግን ፈጽሞ እንደዛ እንደማይሆንና ብሎም ደግሞ ይሄ ነገር ድጋሜ ካልሽው ከኔ ጋር እንደምትጣላና ይነግራታል። እሷ ግን ለፍቅረኛ ወይም ለቤኪ ስል መስዋዕት መክፈል አለበት። በህይወት እያለሁ ሌላ ሰው ሊያገባ አልችልም። ነገር ግን እኔ ከሞኩ ግን የማግባቱ ግዴታ ስለሆነ በረኪና ጠጥቼ መሞት አለብኝ ብላ ክፍሏ ታስገባለኝ። ቤኪ ስራ ማንም ሰው እንዳያዛትና ትዝታንም ጨምሮ የቻልሽውን ስሪና ካልቻልሽ ደግሞ ዙፋኔ ታግዝሽ፣ ነገር ግን በስተትም ቢሆን እንዳታዛያት ምኞትዬን ብሎ አስጠንቅቋታል። ራትና እንዲሁም የሚያስፈልጋትን ነገር ለራሷ ጭምር ቤኪ ነው ኩክ የሚያደርገው። እሷ ነገር ግን መኝታ ክፍል ክሎሬክስ አስገብታ ነበር። በረኪናውን እሱ ራት ለመስራት ጉድ እያለ እሷ ግን በረኪናውን ጠጥታ ክልትው ትላለች። እሷ አለች ብሎ ፍቅረኛዬን ራት አበላለሁ ብሎ ጉድ የሚለው በረከት ነገር ግን ሚስቱ ሲመጣ ሬሳዋ እንጂ በህይወት አልነበረችም።
ቤኪ የነበረበት መከራ እጥፍ ድርብ እየተደራረበበት፣ ዙፋኔም እንዴት ይሄን ታደርጋለች? እኛ እኮ ቤተሰቦቿንን የአባቷ ንብረትና ብዙ ህልም ያላት ልጅ እንዴት ባጭር ትቀጫለች? በማለት